Thank you. ገብተናል ጄሪና ጆቢናዝ ይላል Yes, JJ አይደል? JJ 2026 ነው ዛሬ ብንከበው። ቤተሰቦቻችን ዛሬ የምንገኘው ክራፍት አዲስ ኢቨንት ላይ ነው። ይሄ ኢቨንት እንግዲህ ከ10,000 በላይ ተሳታፊዎች የሚገኙበት ከ30 በላይ ኤግዚቢተርሶች ወይም ደግሞ ስራዎቻቸውን ለህዝቡ ለማሳየት ኔትወርክ ለማድረግ ከቢዝነስ ጋር ለመተሳሰር የሚመጡበት የ3 ቀን ትልቅ ኢቨንት ነው። የተለያዩ ኢንተርፕረነሮች በጣም ይሳተፉበታል። እዛ ላይ እኔ ጓግቻለሁ። የተለያዩ የሀገራችን ምርቶች አሉበት እና በዚህ ኢቨንት ላይ እንደዚህ ሀገር በቀል ነገሮች ላይ በጣም እንኮራበት ነገሮች በጣም እንዳሉ ይሰማኛልና እነሱ ለማየት በጣም ጓግቻለሁ። ከአፍሪካ ከተለያዩ ሀገራት የመጡ ሰዎች የሚገናኙበት ሰፊ መድረክ ነው። ውስጥ በጣም ብዙ ኢንትረስቲንግ የሆኑ ነገሮች ይኖራሉ ብዬ አስባለሁ። እኔ ቸኩያለሁ፣ ልገባ ነው ለመሄድ ጥዬሽ ልገባ ነው። ትመጫለሽ ሳትመጪ ፕሪንሰስ ትሪትመንት ፈልጋለሁ። እንደጀመርን እንጨርሳታለን። ልግባ። በነገር ላይ ጆቢ በጣም ነው የወደድኳት። ልልበሳት ነው በጣም አተኩርሽ ሙሉ በቃ ገዛልሻለሁ። ስም መቀየር ቼንጅ so gorgeous wow በጣም የሚያማምሩ ልብሶች ሆነዋል። በጣም ወይኔ ሃይ ናችሁ? እግዚአብሔር ይመስገን። ግዝ ዋች በጣም ፋንሲ ነውና ለሁለቱም ጾታዎች የሚሆኑ ሰዓቶች ነው ያሉት። በጣም ስፈልገው ነበር። እጄ ደግሞ ባዶ ነው እንደምታየው። በትክክለኛው ሰዓት ነው። በትክክለኛው ሰዓት ግዝዎች ጋር እንኳን ደህና መጣችሁ። እንኳን ደህና ቆየን። እንተዋወቅ። አሉላ እባላለሁ። አሉላ። አዎ። እሺ ጄሪ ጆቢናዝ። በድጋሚ እንኳን ደህና መጣችሁ። እናመሰግናለን። ቆንጆ ቆንጆ ሰዓቶች አሉ። ዩኒክ ናቸው። ስፔሻሊ ከባህላችን አንፃር በጣም ሀገርኛ የሆኑ ሰዓቶች ነው ያሉትና ግዕዞቹ በጣም የተለመዱ ሰዓቶች ናቸው። በደንብ ብራንዳችሁን ከግዕዝ ቁጥሮች ጋር ነው ሪሌት የሚያደርገው። ልክ ነው። እና ክራፍት አዲስ ላይ ስላላችሁ በጣም ደስ ብሎናል። እኛም ስለመጣን በጣም ደስ ብሎናል። ትልልቅ የቢዝነስ ፈጣሪዎች የሚገናኙበት መድረክ ነውና እንዴት አገኘው? አይዲያሊ እንግዲህ ክራፍት አዲስ የፈጠራ ውጤቶችን የሚያበረታታ ኢቨንት ነው። ግዕዝ ዋች ደግሞ በግዕዝ ቁጥሮች የተሰራው የመጀመሪያው የግዕዝ ሰዓት ፈጠራ ውጤት ነው። ሰዎቹ ያውቁታል፣ ቢሆንም ግን እኛም ደግሞ እዚህ ተገኝተን ልናስተዋውቅ ፈለግን። ዛትስ ዋይ የተገኘንበት ምክንያት። ግን እንደማያችሁ ሰዓቶቹ ላይ የተለያየ አይነት የግዕዝ ቁጥሮች አሉት። ዲዛይኖቻችን የተለያዩ ናቸው። ለምሳሌ እጅሽ ላይ የምታየው ግዕዝ ኮፊ ዋች ይባላል። ቡና ሀገራችን ኢትዮጵያ ለዓለም ካበረከተችው አንድ ስጦታ ቡና ነው አይደለም? ቡናና ግዕዝ ደግሞ የኛ ናቸው። እሱን ሪፕሬዘንት ለማድረግ ለመወከል የኢትዮጵያን ባህላዊ ቡና አፈላልን ቤዝ አድርጎ የተሰራ ግዕዝ ኮፊ ዋች ይባላል። በአንድ ቁጥር በሁለት ቁጥር ላይ የምናያቸው ቡና ለማፍላት ቤት ውስጥ ስቴፖቹ ማለት ነው። ሩቲን እሱ ለማሳየት ነው። 6 ሰዓት ላይ ይፈላል። ቡና ደግሞ ሁሌ የምንጠጣው ነው። ዴይሊ የምንጠጣው ነው። ለምሳሌ ጠዋት 3 ሰዓት ላይ እንጠጣለን፣ ምሳ ሰዓት ላይ እንጠጣለን፣ ማታ ይፈላል አይደለ? እሱን ለማሳየት ጊዜን ኮንሰፕትን ብለንድ አድርገን የሰራ ነው ግዕዝ ኮፊ ዋች ይባላል። በጣም ቆንጆ ነው። ይሄንን አሁን ቡና ሱስ ያለበት ሰው እንደውም ይሄንን ዋች እኔ የሚገርም እዚህ ጋር ደግሞ አረቢክ ነምበሮች ይታዩኛል። ልክ ነው። ከግዕዝ ቁጥሮች በተጨማሪ አረቢያን ነምበሮችን ደግሞ በዲዛይን ይዘናቸው ቀርበናል። እንደምታየው ስቴንለስ ስቲል ነው፣ ፕሌን ነው፣ ነጭ ነው፣ ክራውዲ አይደለም፣ ቀለል ያለ አለባበስ ስለሚያደርግ ሲልቨር ከለር ናቸው። እነዚህ በቆዳም አላቸው በብረትም አላቸው። አማራጭ አላቸው የራሳቸው። በጣም እዚህ ጋር ቀርቻለሁ ባይ ዘ ወይ። አንቺ ቡናው ላይ ነሽ። ምክንያቱም እስከሚቀርብ ድረስ ከግዢ ጀምሮ ሙሉ ፕሮሰሱ ያለበት ነው። ኤግዛክትሊ። በጣም ኢንተረስቲንግ ነው። እናመሰግናለን። ዩኒክ ግዕዞች ደግሞ ሌሎች ሪንጎች ምናምን ይታዩኛል እዚህ ጋር። ልክ ነው። እዚህ ጋር ደግሞ ቀኖች ነው የሚታዩኝ። እንትኖች ላይ ቀለበቶች ግዕዝ ሪንግ እንለዋለን። ኦኬ እኛ ኢትዮጵያን የራሳችን የቀን አቆጣጠር አለን አይደል? 30 ቀን ነው። ስለዚህ እዚህ ጋር ስትመለከቱት በ3 ረድፍ የተሰራ የመጀመሪያው ከ1 እስከ 30 በግዕዝ ቁጥር፣ ሁለተኛው ደግሞ መሀል ላይ ሳምንቱ ሰኞ፣ እሑድ፣ ሶስተኛው ረድፍ ላይ ደግሞ ያሉ ወራቶች ናቸው። እነዚህን ጨምሮ ግዕዝ ካላንደር እንለዋለን። በሌላ አማራጭ ሰዎች ቀለበት ሲያስሩ እጃቸው ላይ እንደዚህ የማሽከርከር ሀቢት አለው አይደል? እስኪ ሞክረኝ። እስቲ በዚህ ይሻል በዚህ ይሄ ሳይዝ ለትንሹ ነው የሚሆነው። እስኪ ሮቴት አድርጋ ኦኬ ካላንደር በዛው እየቆጠረ እንደ ካላንደር መጠቀም ይችላል። ናይስ በጣም ይሄ ያስፈልገናል አይመስልም? እቺ ያው በጣም ቀን አቆጣጠር ላይ ትንሽ እሷ ስለምትረሳ ያስፈልጋል። ሰዎች እጅ ላይ ነበረ እና ቁጥሮቹም ግዕዝ ቁጥሮች ናቸው።
ናቸው። በጣም የሚገርም ብራንድ ነው ይዛችሁ የመጣችሁት። እናመሰግናለን። አዲስ ክራፍት ደግሞ አሪፍ መድረክ ይመስለኛል። በትክክል ከዛም በተጨማሪ ካራባትና ስካርፎችም አሉ። ምሳሌ ይሄ የምንመለከተው በግዕዝ ቁጥር የተሰራ የግዕዝ ስካርፍ ነው። በጣም ነው የሚያምረው። የግዕዝ ሲልከን ናቸው። ኦኬ የድሮ ሳንቲሞች የኢትዮጵያን የድሮ ሳንቲሞች እንደ 10 ሳንቲም ጂ ስሙኒ ሳንቲም ታውቂያለሽ? yes 5 ሳንቲም ሜዞ ነው የሚባለው። ሜዞ 25 ሳንቲም መሰለኝ። ስሙኒ ምን እንደማለት አንድ ሳንቲም ነው ማየት እንፈልገው። ይሄ እነዚህ የምታዩት የድሮ የኢትዮጵያ የነገስታት ሳንቲሞች ናቸው። ኦኬ አንዳንድ ሰዎች ሳንቲም ኮሌክተሮች ናቸው፣ አካባቢ ሳንቲም ኮሌክተሮች ናቸው አይደል? እሱን ሪፕሬዘንት ለማድረግ እንደ ስካርፍ እንደ ካራባት እንጠቀመዋለን። በጣም ነው የሚያምረው። እዚህኛው ደግሞ የምንመለከተው የግዕዝ ብር ነው። የብር ኖቶች ናቸው። ብር ኖቶቻችን በነ ጃንሆይ ጊዜ ምናምን የነበሩ የብር ኖቶች ናቸው። እሱን ለማወከል ነው። በጣም ነው የሚገርመው። አልደረስንበትም እንዴ? እነዚህ ላይ እንኳን አልደረስንም እንዴ? ይሄ በዛ 50 ብር ከለር ይመስላል። ኤግዛክትሊ 50 ብር ያው ከለሩ ይመስላል እንጂ እንትኑ ዲፈረንስ ሰዎች ያስቀምጣሉ አይደል? እንደ ሶቪኒየር ማስታወሻ። ያ ደግሞ በካራባትና በስካርፍ ይዘናል። በጣም ነው የሚያምረው። በጣም ነው ይደርኩት። እኔ የሚገርምሽ አሁን ስንገባ ራሱ ልክ ስሙም ግዕዝ አይደል? ከግዕዝ ጀምሮ በቃ ያሉት እዚህ ጋር ማቴሪያሎች የሚሰሩበት ነገሮች በቃ ሪል ያን ነገር ፊል እንድናረጋ አገረኛ ነገሩ በጣም ክሬቲቭ። ይሄኛው ደግሞ ኮሌክቲቭሊ የግዕዝ ቡና የሙዚቃ መሳሪያዎቻችን የምናሳይበት ነው። እንደምታዩት ስኒ፣ ጀበና አለ፣ ክራር አለ፣ መሶብ አለ፣ ወሰብ አለ። ስናደርግ ስናጌጥ የራሳችን የሆነ ነገር ከለር አድ ያደርግልኝ። በጣም ነው የሚያማምሩት። ይሄኛውን የፈለግሽ ሻሽ ገጭ እስቲ ገጭ የትኛው? እሺ ይሄኛው ይሁን አይደል? አንገትሽ ላይ ነው የሚሆነው። እንደ ስካርፍ ነው። እንደ ስካርፍ። እሺ ጉልሰረን አልመስልም። ያምራል። እንዴት ነው? ቆንጆ ነው። አዎ ያምራል። ራሷ ግዕዝ አድ የሚያደርገው ነገር አለ። አውጥታችን ላይ የሆነ አድ የሚያደርገው ነገር አለ። እኔ በጣም ነው የወደድኩት። እነዚህ ነገሮች በቃ ላያችን ላይ መቀመጣቸው ያን ነገር በቃ ሁሌ ዲማንድ እናደርግ ያደርጋል። በጣም ጥሩ ኢንስፓይሬሽን የሰጠህን ከዚህ በኋላ አለባበሳችን ላይ ኮንሲደር እንድናደርገው አይደል? አመሰግናለሁ። እናመሰግናለን በጣም ቴንክ ዩ። አታውልቅ ያምራል። እውነት እንዴ? አረ እውነት ችግር ከእውነት እስኪ እኔ ላድርግ። እሺ አይ አይላይንም ሳያ በጣም አተኩረች። በጣም ነው የሚያምረው። ስካርፍ ደግሞ ወዳለሁኝና እንዴ የሀገርኛ ተች ያለው ነገር እቺን ክረምታውን በዚህ አውትፊቴን ኢሊቬት አላረገው እሱ ነው ብላችሁ በጣም ነው የሚያምረው። ማይ ጋድ በጣም ነው የማመሰግነው። መልካም ጊዜ። እሺ እሺ ሰላም፣ እንዴት ናችሁ? ሰላም ነው። መስከን በጣም ነው የሚያማምሩት ልብሶች ከሩቅ ጠርተው ነው የመጣው ምናምን እያለ ቴንክ ዩ ሶ ማች። ፋብሪካዎቹ የተለያዩ ናቸው። አንዳንዶቹ ጅንስ ናቸው፣ አንዳንዶቹ ማኒፋክቸርድ ኮተን ናቸው። በራሳችን መንገድ አቅልመን ወደ ራሳችን ብራንድ አምጥተን ነው የምንሰራቸው። በጣም ነው የሚያምሩት። አንቺ ራስሽ አምሮብሻል። ቴንክ ዩ ሶ ማች። አመሰግናለሁ። በጣም ኢንተረስቲንግ። ቴንክ ዩ እዚህ ቀይራ በጂንስ ልትወጣ። ቴንክ ዩ ሶ ማች። በጣም ነው የሚያዘንጡት። በተለይ ደግሞ እንደዚህ በእንደዚህ አይነት ከለሮች በእንደዚህ አይነት ዲዛይኖች አልተለመደም። ሶ ከለሮቹ በጣም ነው የሚያምሩት። የትኛው ከለር ያምርብኛል? እስቲ ሳስበው ሁሉም ማለት ሁሉም ያምርብሻል። የአይናዋጭ የሆነብኝ ግን በጣም ወደነዋል። ለአፍሪካን በደንብ ፕሮሞት የሚያደርግ ቱ ዘ ወርልድ አቅምሽን የሚያሳይ ቆንጆ ክሬቲቪቲ ይመስለኛል። ጂንስን በሌላ ነገር እንዳስበው እንደዚህ ጭራሽ አስቤው አላውቅም። ፓተርንስ ምናምን እኮ ፓተርኖች በጣም ነው። ቴንክ ዩ እሺ፣ በጣም አመሰግናለሁ። ቴንክ ዩ ሶ ማች። በጣም አመሰግናለሁ።
እግዚአብሔር ይመስገን። እንዴት ናችሁ? እሺ አሜን እባላለሁ። ከሶዞ ኮንሳልቲንግ ነው የመጣሁት። የሶዞ ኮንሳልቲንግ ዋና ስራ አስኪያጅ ነኝ። ናይስ። እኔ ጄሪ እባላለሁ። እኔ ደግሞ ጆቢናስ። ኦኬ ከቻናል ዋን የመጣ ነው። ዛሬ ክራፍት አዲስ ላይ ብዙ አይነት ክሬቲቪቲዎችን እያየን ነው፣ የስራ ፈጠራዎችን እያየን ነው። ከነሱ ውስጥ አንዱ ደግሞ በእንጨት የተሰሩ ብዙ ነገሮች እያየሁኝ ነው እና በጣም ክሬቲቭ ነው። ስለሱ በደንብ ብታስረጂኝ ነው። አይ ገስ ዘ ውድ ሶሉሽን ይባላል ፕሮጀክታችሁ ራይት? እውነት ነው። ያው እኛ ሶዞ ኮንሳልቲንግ እንባላለን። በስዊድን እና በኢትዮጵያ በኖሌጅ ትራንስፈር እና ኢኖቬሽን ትራንስፈር ስንሰራ እንገኛለን። ኢትዮጵያ ወደ 11 ዓመት ሰርተናል። አሁን ስፔሲፊካሊ በውድ ሴክተር ደን ልማት ላይ እየሰራን እንገኛለን። የውድ ላይፍ ኤግዚቢሽን ይባላል። ምንድነው የምናሳየው? በስዊድን ሀገር ላይ በጣም ትላልቅ ፕሮጀክቶች፣ ትላልቅ ህንፃዎች ከትልቅም ከትንሽም ግን የተለያየ አይነት ኢንቫይሮንመንቶች እንጨትንና የእንጨት ቴክኖሎጂውን እየተጠቀሙ የት እንደደረሱ ለማሳየት ነው። ይህንን ደግሞ በውድ ሶሉሽን ምንለው ፕሮጀክት አለ። ደግሞ እንዴት ነው ወደ ኢትዮጵያ ማምጣት የምንችለው ከኢንዱስትሪው ጋር ከማርኬቱ ጋር ከፎረስትሪው ጋር አብረን ሆነን እሱን ዲስከስ እያደረግን ነው ያለ ነው እና ያው እንደ ኢንስፒሬሽን ነው ይሄ ስዊድን ላይ በጣም ብዙ አመት ደን ሲጠቀሙ ቆይተዋል። በጣም የደን ሀገር ነው። እነሱ ያደረጉትን ደግሞ ኢትዮጵያ በተሰጠን ተፈጥሮ 4-5 ታይምስ ፋስተር ማድረግ እንችላለን እና እሱን ለማሳየት ነው። ፐርሰናሊ እኔ በጣም የውድ አድናቂ ነኝ። ኢንተሪየሩም በእንጨት ሲሰራ በጣም ነው የሚያምረው። በጣም ነው ያው እንደዚህ እንደምታያቸው እዛ ጋር እኛ ሀገር ደግሞ በጣም በብዙ የእንጨት ምርቶች ወይም ደግሞ የደን ሀብት ያለን ህዝቦች ነን። ስለዚህ ሞር ሪሶርሳችንን ወደ ሶሉሽን ለማምጣት ነው የተጠቀማችሁ ያላችሁት። በጣም ቆንጆ ነው። ክራፍት አዲስ ላይ ብዙ አይነት ኢንተርፕረነርስ የሚገናኙበት ትልቅ መድረክ ነው እና ይህንን ትልቅ ፕሮጀክት ወደ ኢትዮጵያ ወይም ደግሞ ወደዚህ ወደ ሀገራችሁ ይዛችሁ ስትመጡ እንዴት ነው ኤክስፒሪየንሱ? የሰዎች ፊድባክ ምን ይመስላል? በጣም ነው ደስ የሚለው። ያው ክራፍት ይሄ ፕላትፎርም በመፈጠሩ በጣም ደስተኞች ነን። እኛም እድሉን ስላገኘን ደስ ብሎናል። ትልቅ መድረክ ነው ማለት የሚያቅም ማያቅም ሰው ይመጣል። እኛ ስፔሻሊ ኢንቫይት ያደረግናቸው እንግዶች ይኖሩናል። ከዛ ደግሞ ለሌላ ጉዳይ የሚመጡት መጥተው በዚህ ሲያልፉ ለነሱ ማስረዳት ትልቅ እድል አግኝተናል እና በጣም ያው መገንዘብ ግንዛቤ ስለሚያንስ ይሄን ስናሳያቸው ያው ሲነኩት አላደን ማቴሪያሎቹ እዛ ጋር ኤግዚቢት እናደርጋቸዋለን። ሲያገኙት ያው ሪል ይሆናል። ለከስ ይሄም ይቻላል። እኛ ሪሶርስ ያለን አይመስለንም ነበር እና ብዙ አዌርነስ እየፈጠረ ነው እና እንደዚሁም ለፓርትነርሺፕ ምቹ የሆነ ሁኔታዎች አግኝተናል። ቆንጆ ዳኒ። አሁን ቀጣይ ቤቴን በእንጨት ነው ማሰራው። ዴፊኒትሊ ደግሞ ያው ኢንቫይሮንመንቱ ጤናማ ይሆናል ማለት ነው። ለኢንቫይሮንመንታችንም እንደ ሰው በእንጨት ውድ ሃውስ መኖርና በኮንክሪት የተሰራ ሃውስ ውስጥ መኖር በጣም ዲፍረንስ አለውና እሱ አንደኛው ዌልቢንጉ ይሄን ያሳያል። ኦኬ ሰዎች አሁን ቤት ሲያስቡ በግንብ ምናምን ነው የሚታስበው። እዚህ እኛ ያለበት አካባቢ ማለት በግንብ ነው። ግን አሁን ላይ ደግሞ ይሄ እንጨት መኖሩ ከተለያዩ ነገሮችንም አድ ያደርግልናል። ከናቹራል ነገሮች ጋር ኮኔክት እንድናደርግ በጣም ከተፈጥሯዊ ነገሮች ጋር በጣም ቅርኝነት እንዲኖረን ያደርጋልና በጣም ናይስ መስሎኝ። ድሮ ትዝ ይላችኋል የድሮ ቤቶች ወለላቸው እንጨት ነው። የድሮ ቤቶች ማለት በጣም ኢንዲጂነስ እኮ ኖሌጆች አሉን ማለት በጭቃም በእንጨት በቀርከሃም መጠቀም ያንን ወስደን ሞደርናይዝ አድርጎ ወደ ከተማዎቻችንም ኢንክሉድ ማድረግ እንደገና አርባን የሆኑት ማለት በገጠር ቤቶችም ሞደርናይዝ በሆነ መንገድ እንዴት መስራት እንችላለን ኢትዮጵያ ላይ የሚለውን ነው ይዘን የመጣ ነው። ኤክስፕሎር እያደረግን ነው። በጣም ቆንጆ በጣም ወደነዋል አይደል ጆቢ? ያው በጣም ነው ለቀጣይ አሳይመንት ወስጃለሁ ቤቴን ለመስራት። ውድ ስፒሺሶች ማለት የሚሰሩት ማቴሪያሎች ምናምን ማየት ከፈለጋችሁ እዚህ አለ። It's like a game. Ante, you want to try the game maybe? እኔ ጌም አርኩ። Okay, አንተ ብለውሃል። ከ10 ስንት ታገኛለህ? እስቲ እንየው። እስቲ እኔ እዚህ ጋር ነበሩ። እሺ በገባኝ መንገድ አሬንጅ አድርጋችኋል። Thank you ጆቢ። ሃይ እንዴት ነሽ? በጣም የሚያማምሩ ኮቶች አይቼ ነው የመጣሁት። ስፔሻሊ ከአውትፊቴ ጋር የሚሄድ ሰማያዊ። ኧረ አረንጓዴ ይሻላል። ኧረ ተው እንዴ! በጣም
የሚያማምሩት ከለሮች። አመሰግናለሁ። ጂንስ ናቸው? አዎ ከጂንስ ነው ሁሉ የሚሰሩት። ኦኬ። የራሳቸው የሆነ የተለያየ ዲፊኒሽን አላቸው። በተለይ በሰውነታችን ላይ ያሉ ጠባሳዎችን፣ ሲ-ሴክሽን፣ የጡት አምፑቴሽን፣ ከካንሰር ጋር የተያዘ ቪትሊጎ፣ የተለያዩ የሰዓት ቃጠሎችን ምናምን እዚህ ላይ ይሳላሉ ማለት ነው። በበረኪና ብሊች ተደርገው ታሪክ ይዘው የሚገኙ ጂንስ ምርቶቻችን ናቸው። እያንዳንዱ ፓተርን የራሱ እንትን አላቸው። አንድ እያንዳንዱ የተለያዩ እያንዳንዱ የተለያየ ነው። ሶ ኢትስ ላይክ አ ሲግኔቸር እያንዳንዱ እንደ አሻራ ብለሽ ያዝ። እኔ አሁን የሆነ አንዳንዴ በረኪና ወይ አሲድ ልብስ ላይ ሲደፋ የሆነ ስትራክቸር ይዛልና እሱ በፋሽን መምጣቱ ነው ይገርመኛል። ከሱም ደግሞ በተጨማሪ የራሳቸው ትርጉም ስትሬች ማርክ እና ሌሎች ነገሮችን ኤክስፕረስ ማድረጋቸው በጣም ቆንጆ ነገር ነው። ግን ምን አነሳሳሽ? ከራስ አይ ቲንክ የራስ ያደግንበት ፕላስ ሳይዝም ከመሆኑም የተነሳ አለ ብቻ በሌሎችም ዙሪያ ያሉት ሰዎችም ምን ያህል ሰልፍ ስቲም ትንሽ እንትን ይለዋል ከምናያቸው ስፔሻሊ ደግሞ ፋሽን ትንሽ ሞዴል አለ ምናምን ትንሽ የሚመጡ እንትኖች አሉ። እሱን ግን ባላንስ ልናደርግ የምንችለው አይ ቲንክ የራስን ስቶሪ ስታወሪውን ፍሪሊ ኮንቨርሴሽን ያስነሳል በሚለው አስቤ ነው። ሰው ለብሰሹ ኮንቨርሴሽን ያስነሳል በሚለው እንደን ባዲ ፖዚቲቪቲ ላይ ይቀጥላል ምናምን ሰው ላይክ ኤቭሪ እንትን እንዴት ነው ትናንሽ ሚስቴክ የለውም። ሁሉ ነገር ምክንያት አለው። ሁሉም ነገር በምክንያት ነው ላይ ያለው። ስትወልጂ ነው አይደል? ላይፍ ክሬት አድርገሽ ነው ስትሬች ማርክ ያለሽ። ሶ it has like another ሌላ ቢዩቲ ሶ ፋሽን ደግሞ በዚህ ላይ በጣም ፓወር እንዳለው ነው የሚሰማኝ። ፋሽን እንደዚህ አይነት ነገሮች ለማስተላለፍ አቅም አላቸው። ለእነዚህ አይነት ሜሴጆች በጣም አሁን እንደዚህ አይነት ነገሮችን አያለሁ ሰዎች ለብሳቸው፣ ግን እንደዚህ ዲፕ ሚኒንግ ይኖራቸዋል ብዬ ሳይሆን እንደ ፋሽን ነበር አክሰፕት ማድረጋቸው። ሶ ክራፍት አዲስ ላይ እንደዚህ አይነት ክሬቲቪቲ ከትርጉም ጋር ፋሽን ብቻ ሳይሆን ከሚኒንግ ጋር ይዘሽ ስለመጣች በጣም ወደድኳቸው። ቴንክ ዩ ቬሪ ማች። አመሰግናለሁ። ባጎችም አሏት መሰለኝ። እነዚህ እንኳን የሚሰሩት እንዴት ነው የሚጣሉ እንትኖች አይኖሩንም። እኛ ጋር የሚጣሉ ጨርቆች አይኖሩንም። እያንዳንዱ ከሚተራርፉትን ወደ ቦርሳ ይቀየራሉ ወይ ስቲል ሌሎች አይነት ልብሶች የሚሰሩ አሉ። ከአካባቢ ጽዳት ጥበቃ ጋር ገንዘብ ቁጠባ ሁሉንም ያካተተ ብቻ በእሱ ላይ ተመስርተው ነው የሚኖሩት ማለት ነው። በዛ ላይ ብዙ ነገር ይይዛል ለሴቶች አይደል? ተለቅ ሲል ደግሞ ማሰጥ ትችላለሽ። ለትሪፕ ምናምን ይሄ ደግሞ በቃ ሁሉ ነገር እሱ እኔ ራሱ እኔን ይዘኸኝ በዚህ ከተቻለ ይቻላል። ግን ከሁሉም በላይ በጣም የወደደኝና የገዛኝ ሀሳብ ምንድነው ፋሽኑ ከፋሽንነት ባለፈ የራሱ የሆነ ትርጉም አለው። ሜሴጅ ሲኖረው ነው ደስ ይላል። ኮንፊደንሳችንን ለብሰን ታሪክሽን ታወሪበታለሽ። እናመሰግናለን። ቴንክ ዩ በጣም አመሰግናለሁ። ቴንክ ዩ ቴንክ ዩ ጆቢ ቺርስ። ለዛሬ ቆይታችን ቡና ቺርስ ልንባባል ነው። ቺርስ። በነገራችን ላይ ቤተሰቦቻችን ዛሬ ክራፍት አዲስ ላይ ተገኝተን በጣም ብዙ የኢትዮጵያ ክሬቲቭ ወጣቶችን እንዲሁም ደግሞ ትልልቅ ሀገርኛ የሆነ ክሬቲቭ ቢዝነስ ያላቸው ሰዎችን አግኝተን አነጋግረናል። ይሄ ሰፊ መድረክ እንግዲህ የኢትዮጵያን ክሬቲቪቲ ለአፍሪካ ብሎም ደግሞ ለዓለም የሚያስተዋውቁበት እነሱም ኔትወርክ የሚያደርጉበት ኢቨንት ነበረ። እዚህ ኢቨንት ላይ ጊፍታችን ራሱ ጊፍታችን ከግዕዝ በጣም የተለያዩ የፈጠራ ስራዎችን አይተንበታል። በጣም ኤክስፔክት ማናረግባቸው አንዳንዴ የሆነ ሰፈር ውስጥ ናቹራል የሆኑ ነገሮች እዚህ አርት ሆኖ ሲመጡ ደግሞ በጣም ኢንስፓየር ያደርጋሉና በጣም የአዞ ቦርሳም አግኝተናል አይደል? የቤትና የዱር እንስሳቶች ጥቅል ጎመን ሁላ መስሎኝ ነበር ታይም ላይ። በጣም ክሬቲቭ ኢቨንት ነበረ። ክራፍት አዲስ አሁንም ይቀጥላል። እኛ ግን ለዛሬ በጣም ውስን የሆኑ ቢዝነሶችን ወይም ኢንተርፕረነሮችን ቢሆን የሚያሳየናችሁ ክራፍት አዲስ ላይ የመጣችሁ ግን ቆንጆ ቆንጆ ፕሮዳክቶችን ማግኘት ትችላላችሁ። በጣም ክሬቲቭ የሆኑ የስራ ፈጣሪዎችንም እዚሁ መድረክ ላይ ማግኘት ትችላላችሁ። እኛ በጣም ኢምፕሬስድ ሆነናል። እኛ በጣም እኔ ቃላቶች የሉኝም። በጣም እኔ አርት እንዴት ነው አንድ ላይ ሰብሰብ ብሎ ደግሞ እዛ ቫይብ ውስጥ ቶኛ ያለው ስሜት በጣም ይለያልና ዋናውም ሀሳባቸው ምንድነው አርት እና ክሬቲቪቲ ከአፍሪካ ወጣ ብሎ ከኢትዮጵያ እንዲታይ ወይም ደግሞ ክሬቲቪቲዎቻችን ሪኮግኒሽን እንዲያገኙ የሚያደርግ ትልቅ መድረክ ነው። እኛ በጣም ወደነዋል። ክራፍት አዲስ ቡና ሴሬሞኒ ነው ወደነዋል። ክራፍት አዲስ ይቀጥላል። እኛ ግን ከዚህ እንሰናበት ይሻል። ወደ ስቱዲዮአችን